ኤርትራውያን አምባሳደራችን ኩራት መመኪያችን ይሉታል። ስዊድኖች ደግሞ ቀጣዩ ዘላታን ኢብራሂሞቪች ነው እያሉ ያንቆለጳጵሱታል። እሱም ልክ እንደ ግዙፉ ስዊድናዊ አጥቂ እጅግ የተዋጣለት ግብ አዳኝ ነው። የዘር ሐረጉ ደግሞ ከኤርትራ ይመዘዛል። ከኤርትራውያን ቤተሰቦች ውስጥ ስዊድን ውስጥ የተወለደው አሌክዛንደር ኢሳክ አሁን በእንግሊዝ ፕሪሚየር ሊግ እጅግ ውጤታማ ከሚባሉት የፊት መስመር ተጫዋቾች መካከል አንደኛው ነው። በኒውካስል ዩናይትድ ቤት እጅግ አስደናቂ ጊዜን እያሳለፈ የነበረው ኤርትራዊ አጥቂ ለሌላ አስደናቂ ታሪክ ሊቨርፑልን ለዛውም የእንግሊዝ ፕሪሚየር ሊግ አዲስ ክብረ ወሰን በሆነ ዝውውር ዋጋ ተቀላቅሏል። በዚህ በኩል ኢሳክ ኳስ ተጫዋች ብቻ አይደለም፣ ኤርትራውያን የመቻል ምልክታችን፣ በዓለም አደባባይም አምባሳደራችን ሲሉ ይጠሩታል። ብዙ ኤርትራውያን ታዳጊዎችም እሱን አይተው ነገ ትልቅ ደረጃ ለመድረስ በአካባቢያቸው ኳስ ያንከባልላሉ። ኢሳክ በኒውካስል ቆይታው የክለቡን ስኬት ከማሻሻሉን በተጨማሪ የክለቡ ደጋፊዎች የተጫዋቹን የዘር ሐረግ እንዲጠይቁና የኤርትራን ታሪክና ባህል እንዲያውቁ ከፍተኛ ሚና ነበረው። It's finally happening. Isaac to Liverpool was destined. Goodbye Newcastle. Hello Reds. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ በዓለማችን ታላቁ ሊግ የደመቀውን ኤርትራዊና ወደ ሊቨርፑል ያደረገውን የክብረ ወሰን ዝውውር እንዲሁም እሱና ኤርትራ ያላቸውን ቁርኝት ልናስቃኛችሁ ወደናል። በዓለም አደባባይ የደመቀውን የስደተኞቹን ኤርትራውያን ልጅ የኤርትራውያን መመኪያና ኩራት የሆነውን የእግር ኳስ ኮከብ ሕይወት በጥልቀት እንፈትሻለንና እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። የአሌክሳንደር ኢሳክ አስደናቂ ታሪክ ከቤተሰቦቹ ይጀምራል። የእናትና የአባቱ ስም በመገናኛ ብዙሃን ሰፍሮ ባይገኝም ኤርትራውያን እንደሆኑ ግን የተረጋገጠ ነው። እሱም ከኤርትራ መንግስት በተደረገለት ጥሪ መሰረት ከ4 ዓመታት በፊት አስመራ ተጉዞ የቤተሰቦቹን አገር ጎብኝቷል። እሱ ተወልዶ ያደገው በስዊድን ቢሆንም ለኤርትራና ኤርትራውያን ትልቅ ፍቅር እንዳለውም ይገለጻል። ለመሆኑ ከኤርትራውያን ቤተሰቦቹ ተወልዶ አሁን የዓለም መነጋገሪያ የሆነው ተጫዋች ማን ነው? ከየት ተነስቶስ እዚህ ደረሰ? የተጫዋቹን ታሪክ የከተቡ ጋዜጠኞች ቤተሰቡ በኤርትራ ያለውን እርስ በርስ ግጭትና ትርምስ ሽሽት ወደ ሀገረ ስዊድን እንደተሰደዱ ይጠቅሳሉ። ከምስራቅ አፍሪካ ተነስተው ከስዊድን መዲና ስቶክሆልም በቅርብ ርቀት ላይ የምትገኘው ሶልና ከተማ ይሰፍራሉ። በስዊድን እንደ ማንኛውም ስደተኞቹ ነው ያደገው ኢሳክ። ቤተሰቦቹ ይህ ነው የሚባል ጥሪት ባይኖራቸው የሀገሪቱ መንግስት ለስደተኞች ባመቻቸው እድል በነጻ የመማር አጋጣሚ ነበረው። እነዚህ ስደተኞች የስዊድን መንግስት በነጻ እንዲማሩ ቢፈቅድላቸውም በዕድሜ እኩዮቻቸው ስዊድናውያን በሚደርስባቸው የዘረኝነት ስድብ ግን ብዙዎቹ ትምህርቱን አቋርጦ ይወጣሉ። ይኸው የዘረኝነት ፈተና ለኢሳክም ደርሶበታል። እሱም በዚሁ ስድብና ዘለፋ የተነሳ ከትምህርቱ ይልቅ ወደ ስፖርቱ አዘነበለ። እግር ኳስን ከዘረኝነት ጥላቸው እንደማምለጫ የተጠቀምበት ጀመር። እግር ኳስን ገና አንድ ፍሬ ልጅ ሆኖ የጀመረው አሌክዛንደር ኢሳክ እጅግ አስደናቂ ተሰጥኦ እንዳለው ቀድሞም ያስታውቅ ነበርና ገና በዛ እድሜው በአካባቢ የሚገኙ ቡድኖች የእኛ ጋር ተጫወት ጥያቄ አቅርቡለትም ጀመር። እሱም ከነዚህ በርካታ ጥያቄዎች ውስጥ እዛው በሚኖርበት አካባቢ የሚገኘው የኤአይኬ ፉትቦል ቡድንን ተቀላቀለ። ያኔ ገና 6 ዓመቱ የነበረው ታዳጊ በተደራጀ መልኩ እግር ኳስን ለመጫወት እድል ያገኘው በዚህ አጋጣሚም ነበር። በቀጣዮቹ ጊዜያት ደግሞ ከዓመት ዓመት የተጫዋቹ ብቃትና ክህሎት እያደገ ተፈላጊነቱም እየጨመረ መጣ። ገና ከ6 ዓመቱ ጀምሮ ያዩት ሁሉ የሚገረሙበት ተጫዋች ሆነ። ያኔው ትንሽዬ ልጅ ኳስን ሲያንከባለል የተመለከቱት ሁሉም አንድ ቀን በታላቅ መድረክ እንደሚነግስ እርግጠኞች ነበሩ። የመጀመሪያ የሰፈር ቡድኑን ኤአይኬን ከተቀላቀለ 10 ዓመታት በኋላም ታዲያ የመጀመሪያ ፕሮፌሽናል ጨዋታውን አደረገ። ያኔ 16 ዓመቱ የነበረው ኢሳክ በስዊድን ዋንጫ ባደረገው መጀመሪያ ጨዋታውም ሜዳ እንደገባ በ15ኛው ደቂቃ ጎል አስቆጥሮ እውነትም ለእግር ኳሱ የተፈጠረ መሆኑን አሳየም። በስዊድን ሊግ ሁለተኛ ሳምንት ጨዋታዎች ላይም 16 ዓመቱ ታዳጊ በድጋሚ ተሰለፈ። አስገራሚው ታዳጊ በዚህኛውም ጨዋታ ግብ አስቆጥሮ የስዊድን ሊግ ተከታታዮችን አስደመመ። ሁሉም በተከታታይ ጨዋታዎች ግብ ስላስቆጠረው ታዳጊ መነጋገርም ጀመረ። ይህኔ ነበር ብዙዎች ስዊድን ካፈራቻቸው የምንጊዜም ምርጥ ተጫዋቾች አንዱ ከሆነው ዘላታን ኢብራሂሞቪች ጋር ያነጻጸሩ።
በ41 ዓመቱ ጫማውን የሰቀለው ዘላታን ኢብራሂሞቪች ስዊድናውያን የምንጊዜም ጀግናችን የሚሉት ውድ ተጫዋቻቸው ነበር። ግዙፉ አጥቂ ቢጫና ሰማያዊውን የሀገሩን መለያ ለብሶ 122 ጨዋታዎችን ሲያደርግ 62 ጎሎችንም አስቆጥሯል። በክለብ ደረጃም ለማልሞ፣ አያክስ አምስተርዳም፣ ዩቬንቱስ፣ ኢንተር ሚላን፣ ባርሴሎና፣ ኤሲ ሚላን፣ ፒኤስጂ፣ ማንቸስተር ዩናይትድ እና ኤልኤ ጋላክሲ ተጫውተዋል። በእነዚህ ክለቦች ውስጥ በነበረው ቆይታም ከ500 በላይ ጎሎችን አስቆጥሯል። በዋንጫ የተንቆጠቆጠ ጊዜንም ነው ያሳለፈው። 5 የጣሊያን ሴሪያ፣ 3 የፈረንሳይ ሊግ፣ 1 ላሊጋ እና 1 አውሮፓ ሊግ ዋንጫን ጨምሮ በርካታ ዋንጫዎችን ስሟል። ከ2012 እስከ 17 ባሉት 6 ተከታታይ ዓመታት የሚጫወትበት ሊግ ከፍተኛ ግብ አስቆጣሪ ሆኖ ሽልማቶቹንም ጠራርጓቸዋል። ስዊድናውያን አሌክዛንደር ኢሳክን ያነጻጸሩትና ይተካልናል ብለው ተስፋ የሚያደርጉበት እንዲህ ያለ ስኬታማ እግር ኳስ ተጫዋችነት ታሪክ ያለውን ሰው ነው። በአንገቱና ቁመቱ መርዘም ቀጭኔው የሚል ቅጽል ስም የተሰጠው አሌክዛንደር ኢሳክ በስዊድናውያን ምኞት ልክ ሆኖ ለመገኘትም እየጣረ ነው። በ16 ዓመቱ በስዊድን ሊግ ግቦች ማምረት ሲጀምር ወዲያው ነበር ለሀገሪቱ ወጣት ብሔራዊ ቡድን እንዲጫወት ጥሪ የተደረገለት። የመጀመሪያ ጨዋታውንም በ2017 ስዊድን ከአይቮሪ ኮስት ታዳጊ ቡድን ጋር ባከናወነችው ጨዋታ ላይ አድርጓል። ከዚህ ጨዋታ 4 ቀናት በኋላ ደግሞ ስዊድን ከስሎቫኪያ ባደረጉት ጨዋታ ላይ ተሰልፎ ተጫውተዋል። በስዊድን ብሔራዊ ቡድን መለያ የመጀመሪያ ጎሉን ያስቆጠረውም በዚህ ጨዋታ ላይ ነበር። ያኔ 17 ዓመት ከ3 ወር ከ22 ቀናት እድሜው ላይ የነበረው ኢሳክ በስዊድን ብሔራዊ ቡድን ታሪክ ግብ ያስቆጠረ በእድሜ ትንሹ ተጫዋች ተብሎ አዲስ ታሪክም ሰርቷል። ይህ ክብረ ወሰን ለ105 ዓመታት ሳይነካ የቆየም ነበር። በስዊድን ታዳጊ ብሔራዊ ቡድን የነበረው አስደናቂ ጊዜ በአውሮፓ ታላላቅ ቡድኖች አይን ውስጥ እንዲገባ አደረገው። ያኔ ተጫዋቹን በጥብቅ ከሚፈልጉት መካከል ታላላቆቹ ሊቨርፑልና ሪያል ማድሪድ ይጠቀሳሉ። ተጫዋቹ ግን ምርጫ ያደረገው በጀርመን ቡንደስሊጋ የሚሳተፈው ቦሩሲያ ዶርትመንድን ነበር። ዶርትሙንድ የ17 ዓመቱን ኮከብ ለማስፈረም ያኔ 10 ሚሊዮን ፓውንድ ወጪ አድርጓል። ኢሳክ ክለቡ ነኛ 9 ቁጥር እንደሚሆን ተጠብቆም ሲግናል ኢዱና ፓርክ ቢደርስም በጀርመን የመጀመሪያ ዓመቱ ግን የባከነ ነበር ማለት ይቻላል። በቡንደስሊጋው አንድም ጨዋታ ሳይጫወት ዓመቱ ተጠናቀቀ። በቀጣዩ ዓመትም ቢሆን በአንድ ጨዋታ ብቻ ቋሚ ሆኖ ሲሰለፍ በ4 ጨዋታዎች ደግሞ ተቀይሮ ገባ። በዓመቱ ውስጥ 160 ደቂቃዎችን ብቻ ተጫውቶ ሌላ የባከነ ዓመት አሳለፈ። በጀርመን ቡንደስሊጋ እድል የተነፈቀው ተጫዋች በጀርመን ዋንጫ መሰለፍ እድል አግኝቶ ጎል አስቆጠረ። ሌላ ለጎል የሚሆን ኳስ ደግሞ አመቻችቶ አቀበለ። ነገር ግን ያኔው የቦሩሲያ ዶርትሙንድ አሰልጣኝ ሉሲያን ፌቨር በቡንደስሊጋው እድል ሊሰጡትና ሊያምኑበት አልፈለጉም። ይባስ ብሎም ለዶርትሙንድ ተጠባባቂ ቡድን እንዲጫወት አደረጉት። እንደገና ወደ ታዳጊ ቡድን ዝቅ ብሎ በርካታ ጎሎችን ቢያስቆጥርም አሁንም እድል የሚሰጠው አጣ። እንዳውም ወደ ኔዘርላንድ ተጉዞ ዊሊያም ሁለተኛ ለተባለ ቡድን በውሰት ውል እንዲጫወት ተደረገ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ያኔው የቦሩሲያ ዶርትሙንድ ስፖርት ዳይሬክተር ማይክል ዞርክ ኢሳክ ወደ ኔዘርላንድ የተላከው ያለው አስደናቂ ተሰጥኦ እንዳይባክንና በዶርትሙንድ ደረጃ መጫወት እስኪችል ድረስ በቂ የመሰለፍና የመጫወት ልምድ እንዲያገኝ አስበን ነው የሚል ምላሽም ሰጡ። የኢሳክ የኔዘርላንድ ቆይታም በስኬት ታጀበ ሆነለት። በመጀመሪያ 7 ተከታታይ ጨዋታዎቹም ማስቆጠር ቻለ። በኔዘርላንድ ሊግ 13 ግቦችን ሲያስቆጥር ዳግም የአውሮፓ ታላላቅ ሊጎች የእናስፈርምህ ጥያቄያቸውን ማጉረፍ ጀመሩ። ቼልሲ፣ አርሰናልና ማንቸስተር ሲቲ ከተጫዋቹ ፈላጊዎች መካከልም ነበሩ። ኢሳክ አሁንም የታላላቆቹን ክለቦች ጥያቄ ወደ ጎን በመተው በስፔን ላሊጋ የሚጫወተው ሪያል ሶሲዳድን መቀላቀል መረጠ። በሪያል ሶሲዳድ የነበረው የመጀመሪያ ዓመትም ጥሩ የሚባል ነበር። በስፔን ላሊጋ እንግዳ የነበረው ተጫዋች በ37 ጨዋታዎች 9 ጎሎችን አስቆጥሮ የመጀመሪያ ውድድር ዓመቱን አጠናቀቀ። ሪያል ሶሲዳድ በዚህ ዓመት የስፔን ንጉስ ዋንጫን ሲያነሳ ደግሞ 7 ግቦችን በማስቆጠር ለድሉ ያንበሳውን ድርሻ ይወስዳል። በቀጣዩ የውድድር ዓመት ደግሞ ኢሳክ 17 ጎሎችን በላሊጋው ብቻ ሲያስቆጥር ቡድኑ ሪያል ሶሲዳድ 5ኛነት ደረጃን ይዞ አጠናቀቀ። በየጊዜው እያደገ የመጣው የአጥቂነት ብቃቱን ተከትሎ በ2020 የአውሮፓ ዋንጫ ሀገሩ ስዊድንን እንዲወክል ጥሪ ቀረበለት።
ስዊድን በዚህ ውድድር ከጥሎ ማለፍ ውስጥ ተሰናበት ኢዛክ ባደረጋቸው 4 ጨዋታዎች በሁለቱ ለግብ የሚሆን ኳስ አመሻሽቶ ማቀበሉ አሁንም አውሮፓ ታላላቅ ቡድኖች ዝውውር ራዳር ውስጥ ገባ። ይህኔ የእንግሊዙ ክለብ ኒውካስል በታሪኩ ከፍተኛውን ዝውውር ገንዘብ በማውጣት አስፈረመው። ክለቡ ኢዛክን ለማስፈረም 60 ሚሊዮን ፓውንድ ሲከፍል ከዚህ ቀደም ለማንም ተጫዋች ይህን ያህል ገንዘብ አውጥቶ አያውቅም። በዓለማችን ትልቁ ሊግ በሆነው የእንግሊዝ ፕሪሚየር ሊግ የመጫወት ዕድል ያገኘው አሌክዛንደር ኢዛክም በመጀመሪያ 3 ጨዋታዎቹ 2 ግቦቹን አስቆጥሮ አጀማመሩን አሳመረ። የቀረው ፈረንጆቹ እንደሚሉት ታሪክ ነው። አለን ሺረርን ጨምሮ ብዙ ታላላቅ ተጫዋቾች ታሪክ በሰሩበት ኒውካስል እሱም ከነሱ ተርታ የሚያሰልፈውን አስተዋጽኦ አበርክቷል። ከታሪኩ ጋር ተቋርፎ ከቀደመ ስኬቱ ጋር ተጣልቶ የነበረው ኒውካስል ከረጅም ዓመታት በኋላ የዋንጫ አሸናፊ እንዲሆን ወደ ታላቁ የአውሮፓ ቻምፒየንስ ሊግ ውድድር እንዲመለስም አድርጎታል። በኒውካስል ቆይታውም በ89 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ 54 ጎሎችን በስሙ ሲያስመዘግብ 9 ጊዜ ደግሞ ግብ የሆኑ ኳሶችን ለቡድን አጋሮቹ አመሻሽቶ አቀብሏል። ተጫዋቹ በወጥነት እያሳየ የነበረውን አስደናቂ ብቃት ተከትሎ ሁሌም በታላላቆቹ ክለቦች የዝውውር ራዳር ውስጥ ነበር። በተለይ አርሰናል ተጫዋቹን ለማስፈረም ያላደረገው ጥረት አልነበረም። ኒውካስል ደግሞ ውጤታማው ተጫዋች በስብስቡ እንዲቆይለት ሲጥር ከርሟል። በመጨረሻ ግን የኒውካስልና ኢዛክ እህል ውሃ አልቆ ወደ ሌላኛው ዕድሜ ጠገብና ስኬታማ ክለብ ሊቨርፑል ማምራቱ እርግጥ ሆኗል። ዝውውሩ የተፈጸመው ደግሞ እንዳው በቀላሉ አይደለም። ሊቨርፑል ለኒውካስል እንግሊዝ ፕሪሚየር ሊግ የዝውውር ክብረ ወሰን የሆነ 125 ሚሊዮን ፓውንድ ከፍሎ ነው። አሌክዛንደር ኢሳክን በአንፊልድ ለ6 ዓመታት ለማቆየትም አማላይ ደሞዝና ሞቅ ያለ ቦነስ ክፍያን አዘጋጅተውለታል። በነገራችን ላይ አሌክዛንደር ኢሳክ እግር ኳስ ተጫዋች ብቻ አይደለም፣ ለብዙ ኤርትራውያን የይቻላል ምልክታቸው ነው። መረጃዎች እንደሚነግሩን ከሆነ በአገረ ኤርትራ በርካታ ታዳጊዎች እሱን አይተው ነገ እሱን ለመሆን በተለያዩ አካዳሚዎች ኳስ ተጫዋችነትን እየሰለጠኑ ነው። የአገራችን ልጅ ካደረገው እኛም እንችላለን የሚል ከፍተኛ በራስ የመተማመን ስሜት እንዲፈጠርባቸውም ኢሳክ ትልቅ ሚና ተጫውተዋል። ከዛ ባለፈ ኢሳክ በኒውካስል በነበረው ስኬታማ ጊዜ የክለቡ ደጋፊዎች ዘንድ እጅግ ተወዳጅ በመሆኑ ደጋፊዎች ስለማንነቱ ሀገሩና ባህሉን ሊጠይቁ እግረ መንገድም ስለ ምስራቅ አፍሪካዊት ሀገር ኤርትራ እንዲያውቁ ማድረግ ረገድ ከፍተኛ ሚና ተጫውተዋል። የሀገሩ አምባሳደር መሆን እያበረከተ ያለውን አስተዋጽኦ የኤርትራ ባለስልጣናት ልብ ያሉት ይመስላል። በየጊዜው አድናቆታቸውን ሲገልጹለትም ይታያል። እስኪ ለስንብት ደግሞ ከኤርትራውያን ስደተኛ ቤተሰቦቹ ስዊድን ተወልዶ ያደገው ኮከብ የሀብት መጠንና የግል ሕይወትን እንመልከት። ከስዊድን እስከ ጀርመን፣ ከኔዘርላንድ እስከ ስፔን ብሎም እንግሊዝ ገና በዚህ ዕድሜው በርካታ ክለቦችን ያካለለው አሌክዛንደር ኢዛክ በደሞዝና ጉርሻ መልክ ጠቀም ያለ ገንዘብ ሸቅሏል። ተጫዋቹ አሁን ላይ 23 ሚሊዮን ዶላር እንዳካበተ ይነገራል። በኒውካስል ሲጫወት የሚያገኘው በሳምንት 150 ዶላር ነበር። በዓመት ደግሞ 7.8 ሚሊዮን ዶላር ይከፈለዋል እንደማለት። ተጫዋቹ ከታላላቅ ዓለም አቀፍ ድርጅቶችም ጋር ገና ከወዲሁ የስፖንሰርሺፕ ስምምነቶችን ፈርሟል። ለአብነት ከስፖርት ትጥቆች አምራቾቹ ናይኪ ጋር በፈጸመው ስምምነት በዓመት 2 ሚሊዮን ዶላር ያገኛል። በስዊድን ካሉ ድርጅቶች ጋር በገባቸው ውሎች ደግሞ 5 ሚሊዮን ዶላር ገደማ እንደሚያገኝ መረጃዎች ያመላክታሉ። ገና አፍላ ወጣት ቢሆንም የቢዝነስ እንቅስቃሴዎቹና ጅምሮቹ ግን የበሰለ ሰው መሆኑን ያሳያሉ ማስብሎታል። ኢዛክ በስዊድን ሪል ስቴት 3.5 ሚሊዮን ዶላር ኢንቨስት አድርጓል። በቴክኖሎጂ ፈጠራዎች በይበልጥም ከስፖርት ቴክኖሎጂ ጋር በተገናኙ ዘርፎችም ላይ በንቃት ይሳተፋል። ከሜዳ ውጭ ባለው ህይወቱ ደግሞ ይጫወትበት በነበረው ክለቡ ኒውካስል አካባቢ ዘናጭ ቪላ ገዝቶ መኖሪያውን አድርጓል። የቪላ 4.5 ሚሊዮን ዶላር ያወጣልም ተብሎለታል። ከከተማው ግርግር ወጣ ብሎ የሚገኘው ቤቱም ቅንጦትና ምቾትን በአንድ ያጣመረ ነው። አሌክዛንደር ኢዛክ ከሚያሽከረክራቸው መኪኖች መካከል ደግሞ የ120,000 ዶላር አውዲ RS7፣ የ150,000 ሬንጅ ሮቨር ስፖርት ሲጠቀሱ በቅርቡ ደግሞ የ200,000 ዶላር ሜርሴዲስ AMG ሸምቷል። ቁመተ መለሎና በጠይምነቱ ቁርጥ ኤርትራውያንና ኢትዮጵያውያን የሆነ መልካም ወጣት በአማረ ቁመናው ላይ ቫሌንሲያጋ፣ ጉቺና ሉዊ በሚያመርቷቸው ቅንጡ ልብሶች ይዘንጣል። አንባቢና የመጽሐፍት ወዳጅ እንደሆነ የሚናገረው አሌክዛንደር ኢዛክ በቤቱ መለስተኛ ላይብረሪ ገንብቷል። በታሪክና አመራርነት ላይ ያተኮሩ መጽሐፍት ደግሞ ምርጫዎቹ እንደሆነ ይነገራል። ከእግር ኳስ ልምምድና ጨዋታ በሚተርፈው ጊዜ ደግሞ ቼዝና ጎልፍ መጫወትን ይመርጣል። እንደ አብዛኞቹ ተጫዋቾች በምሽት ጭፈራ ቤቶችም ከብርቻቻ ሲል አይገኝም። ለኤርትራ ልዩ ፍቅር እንዳለውም ሁልጊዜ ይናገራል። አንዳንድ መረጃዎች እንደውም በአስመራ ለሚገኙ የታዳጊ ኳስ ፕሮጀክቶች ልማት የሚውል $500,000 ኢንቨስት አድርጓል። ሰብአዊ ድጋፍ
ለሚያስፈልጋቸው ስዊድናውያንና ኤርትራውያን ድጋፍ የሚያደርግ በስሙ የተሰየመ ግብረ ሰናይ ድርጅትም ከፍቷል። ለውድ ቤተሰቦቹ ደግሞ በስዊድን መዲና ስቶክሆልም 1.2 ሚሊዮን ዶላር ቪላ ገዝቶላቸዋል። አሁን ዝናና ማማ ላይ ቢሆንም ከቤተሰቦቹ ጋር ሰባስቦ የኤርትራን ባህላዊ ምግቦች ከማጣጣም በላይ ደስታን የሚፈጥርለት ነገር እንደሌለም ይነገራል። ወደ ቻናላችን ቤተሰቦች ለዛሬ አስደናቂውን የእግር ኳስ ተጫዋች አሌክዛንደር ኢሳቅንና በኤርትራውያን ዘንድ ያለውን ልዩ ቦታ አስመልክቶ ወደ እናንተ ልናቀርበው የወደድነው ዝግጅትም ተከታተላችሁትን ይመስል ነበር። ከፍጻሜው አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግና የደወል ምልክቷን በማብራት አዳዲስ ተረኮች ስንለቅ በቅድሚያም እንዲደርሷችሁ ማድረግ እንደምትችሉ እያስታወስን በዚሁ እንሰናበታለን። ሰናይ ጊዜ በያላችሁበት።